መቼስ መልስ እንስጥ እንጂ አብሮኝ ይቀድስ የነበረ በዛን ቀን ነበሩ ካህናትና ዲያቆናት ጭምር ቁጭ ብሎ ተሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚ ያለኝ ቀይ ቆንጅዬ ይኸውላችሁ። ለዚህ ነው ቅድም መልስ የሰጠነው። ከተማ ስመጣ እንዳንተ ነው መሆን የምፈልግ ብሎት ከነበረ በህይወት ያለ ሰው አበበ ጉልላት በህይወት የነበረ ካለው ጌታ እንኳን ቶሎ ወሰደው። ኦኬ ለምን ሳይመነፍቅ እንዴ? መታደል እኮ ነው። ዲያቆን እንደሆነ እንዳገለገለ መናፍቅ ሳይሆን ከእግዚአብሔር መንግስት ውጭ ከመጣሉ በፊት መሄዱ በጣም መታደል ነው። ይሄ በእውነት መድኃኔዓለም እንደው መናፍቅ ከመሆን ቶሎ ይውሰደኝ። እንደው ዛሬውኑ እንደው ምሽቱ አይንጋልኝ። እግዚአብሔር ምስክሬ ነው። መናፍቅ ከመሆን እንደው አይንጋልኝ። 100 ዓመት ሰጥቶኝ መናፍቅ ከመሆን ዛሬውኑ ይውሰደኝ መድኃኔዓለም። ይኸው ቃል እገባለሁ እንዴ። ምክንያቱም የዘላለም ህይወትን ማጣት ነዋ። ይኸው ድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የጥቅምት መድኃኔዓለም ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደው ልብ አድርጉ። ቀድሶ ሲመጣ ሆድ የተቃጠለ ነው ያለው። ልብ አድርጉ። ቀድሶ የመቼ የጥቅምት መድኃኔዓለም የአውራጃው ከተማ ንግስ ቀን ቀድሶ ሲመጣ ወዲያው ምን ሆነ? ሆድ የተቃጠለ አለ። ሆድ የተቃጠለ አለ። የመቼ ዕለቱን ሆዱ ተቃጠለ። ኦኬ ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ወንድሙ ደወለለት። ሰርፕራይዝ ወንድሙ ደውሎለታል። አሁን ሆልድ አድርጓቸዋል። እዚሁ ሊያሰማን ነው። እዚሁ ማስረጃ እጅ ከፍንጅ ላይ በላይ መጣ ማስረጃ። ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ መረጃ። ወንድሜን በሉት በመድኃኒት ማለት ነው። በመድኃኒት አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት ዲያቆን አበበ ጉልላት። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የእሱ ድምፅ ነው። የእሱ ድምፅ ስሙ። የእሱ ሰሙታለት። ቆይ አሁን የካህናቱ አብሮ ስላለ ነው። ይሄ እሱ ድምፅ ነው። ስሙ አበበ አብሮ አደጌ ነው። አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። የጥቅምት መድኃኔዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቀሻ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላቸው አብሮ አደጌ አብሬ የቀደስኩት በቅዱስ ቁርባን ነው የገደሉት። አንድ ቀን ነው ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው። በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አያችሁ። አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። ይበቃሃል አንተ ግትልትል፣ ይበቃሃል። አሁንም ግትልትል ይሄ ነው። አያችሁ ገደሉት ካህናቱ በቅዱስ ቁርባን እያለን ያወራው
እኛ የኛ መከራ አንደኛ ይሄንን ኤቪደንስ ቆይላስ አንድ ቀን አሰማችኋለሁ አንድ ቀን አለ። ከዚያ አመጣ ድምጹን ይሄ ነው ብሎ ድምጹን እየሰማ አለቀሰ። ለምንድን ነበር ያመጣው? ይሄንን አበበ ጉልላት የሚባል ጓደኛ ያለ ለማለት ነው ይሄን ያመጣው አይደለም። በቅዱስ ቁርባን የሞተ ጓደኛ ቅድም ሀና እህታችን ስትናገር ነበር፣ ደጋግሞ ሲናገረው ነበር። ባይዘው ድምጽ ባያመጣ ኑሮ እኛም ዝም ልንል እንችል ነበር። ለምን ማለት ደጋግሞ ተናግሮታል። ይሄ ሰውዬ በገድላት ላይ በቤተ ክርስቲያን ላይ ሲዋሽ ዘመኑን በሙሉ እንደጨረሰ ስለምናቅ ከዚህ ሰውዬ ምንም እውነት እንደማያወጣ ስለምናቅ በቃ ዛሬም እንደተለመደው በገድላት ላይ በቅዱሳን ላይ እንደሚሳደበው ዛሬም በካህናቱ ላይ ተሳደበ ብለን እናልፈዋለን። ምክንያቱም አዲስ ነገር ነው። እንዴት ከኤርሚያስ ውሸት መስማት አዲስ አይደለም። ግን ለምንድን ነው እኛ ኮንሰርን የሆን ነው? እኔ ልክ ስሰማው ይህንን ቅዳሴ የማውቀው ቅዳሴ ነው። ከዚህ ቀደም ዩቱብ ላይ ስሰማው ነበረ። እንደ አጋጣሚ መነኩሴውንም አውቃቸዋለሁ፣ ዲያቆኑንም አውቃቸዋለሁ። ወዲያው እኔ ላይ በላይ ወጥቼ ይሄ ድምፅ የአበበ ጉልላት ሳይሆን የዲያቆን በትረ ነው ብዬ ተናገርኩት። ሰውየው ይህን ኤቪደንስ ለምንድን ነበር ያመጣው? ቀለሜ በቅዱስ ቁርባን ለሞተ ካህናቱ በቅዱስ ቁርባን አገልጋይ ይገላሉ ለሚለው ኤቪደንስ ነበር ያቀረበው። ለምንድን ነው ይህን ያደርገው? ቅዱስ ቁርባን አማናዊ አይደለም፣ የጌታ ስጋና ደም አይደለም፣ መታሰቢያ ነው፣ ባዶ ህብስት ነው ለማለት ይኸው ይገላል ለማለት ነበር ያመጣው። ክርስቶስ ግን አጋለጠው እና ኮንሰሩ አልቲሜት ጎሉ ምንድን ነው? ቅዱስ ቁርባን አያድንም፣ ይገላል። ይኸው ጓደኛዬን ገሎታል እንደዚህ ለማለት ነበር ያመጣው። አንደኛው እሱ ነው። አሁንም ጥያቄያችን እዚህ ላይ ነው ያለው። በቅዱስ ቁርባን መሞቱን አለማውን ኤቪደንስ እንፈልጋለን። መቼም አንላቀቅም፣ እንፈልጋለን። ወይ ይቅርታ ጠይቅ፣ ቅድም እንደተባለው። ሁለተኛ ያሰማኸው ድምፅ የዲያቆን በትረ ያሆኑ መጋቢ ሃይማኖት ቀሲስ በትረ ድምፅ ነው። ኦኬ። ይሄንን እንደተባለው ዲያቆን መዝሙረ ዳዊት መዝሙረ ያሬድ ባለበት ሌላም ጊዜ ዲያቆን በትረንም እኔ ነገ መጋቤ ስብሐትን አወራችኋለሁ። ካህኑ ነው የቀደሱትን ሁለቱም ባሉበት የት ስቱዲዮ እንደተቀረጹት መቼ እንደተቀረጹት ይናገራሉ። ዲያቆን ቀሲስ በትረ ኦልሬዲ ተናግረዋል። ምንም ችግር የለው ተናግረዋል። ግን ከፈለጋችሁ ገና እናመጣላችኋለን። ስለዚህ በነገራችን ላይ ሳልቀብረው ይላል። አባቱንም አልቀበረም። አባቴንም አልቀበርኩ ብሏል ራሱ። ለምን? አባቱ ኦርቶዶክሳዊ ናቸው፣ እናቱም ቆራቢ ናቸው። ስለዚህ አንድ ጴንጤ ሄዶ እዚያ ፍታት ምን ሊሰራ ይሄዳል? ጴንጤ ሄዶ መፍታት ነውር ነው እያለ አይደል ያለው? ካህናቱ ይኸው ፍታት ሲፈቱ እግዚኦ ተጸመመን ስለት የስማፋ ማጽዋፋት አብቀው ላይ ወደው ላይ በልሳና መጣ እያሉ ወሰይጣን ይቆም በይማኑ ወቢሲቱ ትሆን መበለተ እያሉ ካህናቱ ተሰብስበው በሞተው ሰው ላይ ይራገማሉ፣ እርግማን ያወርዳሉ ብሎ አይደል ቀለም የሚያስተምረው? ኦኬ። ስለዚህ ካህናቱ ተሰብስበው የቀለሜን አባት ፍታት ሲፈቱ እሱ እዚያ ጋር ምን ያቆመዋል? በነገራችን ላይ ስለዚህ አይሄድም እሱ። እናቱም ቆራቢ ናቸው። ረጅም ዕድሜ ከጤና ጋር ይስጥል እናታችን። ከሱ ይልቅ ለእኔ እናቴ ናቸው። እሱን የወለዱት በስጋ ነው። ከስጋ የተወለደ ደግሞ ስጋ ነው። ኦኬ፣ ስጋ ነው። ከስጋ የተወለደ ስጋ ነው። ምንም። እሳቸው ግን በመንፈስ እናቴ ናቸው። በመንፈስ አንድ ነን፣ አንድ የክርስቶስ አካል ነን። ስለዚህ ከቀለሜ ይልቅ እኔ ቀርባቸዋለሁ ለእናቱ እኔ የንስሐ አባታቸው ነኝ፣ የመንፈስ ካህን ነኝ። እሳቸውም ልጄ ናቸው በመንፈስ፣ በስጋ ደግሞ በዕድሜ እናቴ ናቸው። በክርስቶስም ደግሞ ታላቄ ናቸው። እቀርባቸዋለሁ በነገራችን ላይ። ስለዚህ እኔ የቀለሜ እናት ሲሞቱ ፍታት የመፍታት ራይት አለኝ። ይፍቱኝ ብለው ንስሐ ኑዛዜ የመቀበል እኔም ደግሞ እናቴ ብዬ እሳቸውን የመምከር ስልጣን አለን። ምክንያቱም በአንዱ በክርስቶስ ግንድ ላይ ነው ያለ ነው። ቀለሜ ግን እዚህ ኃይሉ ፍታትን መፍታት አይችልም። የረገመውን ምን ስለዚህ ያልሄደበት አባቱን ያልቀበረበት ምክንያት ሄዶ እዚያ ፍታት ስለማይፈታ ነው። ደግሞ አብሮ ካደጉት ሰዎች ጋር ከነዚያ ቡሩካን ከሆኑ ጓደኞቹ ካህናቱ ጋር አንድ መናፍቅ እዚያ ቆሞ ምን ያደርጋል? የሚሰድባትን የአባቱን እምነት አይደል የሚሳደበው? በነገራችን ላይ ከዚህ በኋላ ስትገቡ ላይ በላይ እናትህ ኦርቶዶክሳዊት ናቸው ድነዋል አልዳኑም ብላችሁ ጠይቁልን። ልክ እንደዚህ ቀደም ልጆቹን ሲጠየቅ እንደተናደደው ይናደዳል። በነገራችን ላይ ቁማር ነው የሚጫወተው እንጂ ኦርቶዶክሳውያን አልዳኑም ብሎ ቀለሜ አያምንም። በነገራችን ላይ ይሄው ነው። ስለዚህ እናታችን እድሜ ጤና ይስጥልን። እንደተባለው የአበበ ጉልላትን ቤተሰብ በምንችለው መንገድ ምናልባት ልጆችም ከነበሩት ይሄ
በእግዚአብሔር ጥሪ ነው። ይሄ ሞተው ወንድማችን ዲያቆን አበበ ጉልላት የካቲት ላይ ነው የሞተው። ጥቅምት መድኃኔዓለም ቀድሶ ሲመጣ አመመኝ ወጋይ ብሎ ሳይሆን የሞተው ታሞ ነው የሞተው። ደግሞ ማንኛውም ሰው ሲሞት እኮ ወይ ወጋኝ ይላል ወይ የሆነ ነገር ታመም ይላል። ዝም ብሎ መቼም አንዳንዴ በተኛበት ስትሮክ መጥቶት የሆነ የሚሞት ይኖራል። ሰው ብቻ ሰው ሲሞት በቃ በሆነ ነገር እግዚአብሔር ይወስዳል። ሁላችንም እንደዚያ ነው የምንሞተው፣ ባይዘ እንሞታለን። ስለዚህ እንደዚያም ከሆነ የቀለሜንም እናት ከጎናቸው ቆሙ። በነገራችን ላይ ስፔሻል ትሪትመንት ይፈልጋሉ እኒህ እናት። ምክንያቱም በልጃቸው መመንፈቅ ሲያዝኑ ነው የሚኖሩት። በእውነቴን ነው፣ ደስ አይላቸውም። እናታችን በልጃቸው እንደዚህ መቦትለክ እንደዚህ ግትልትል ውሸታም በመሆኑ እናታችን ይሳቀቃሉ። ስለዚህ ለእናታችን እድሜና ጤና ይስጥልን። የኤርሚያስ እናት እድሜ ይስጦት፣ ጤና ይስጦት። መድኃኔዓለም በቤት ውስጥ ከመጨረሻ ያጽናዎት። ጸሎታችን ይሄን ነው። ቀለሜን ደግሞ እግዚአብሔር ወደ ልቡ ይመልስልዎት። ወደ መቃብር ከመሄድዎት በፊት እናታችን የልጆትን መመለስ ያሳየዎት። በእውነት ልጆት ተመልሶ ይቺ የበደላትን ቤተክርስቲያን ክሶ ንስሐ ግብቶ ከጥንቁልና ወደ ምንፍቅና ነው የገባው ልጆት። በእውነቱ በጣም ያሳዝናል እና በጣም ለእናት ይሄ ትልቅ ሐዘን ስለሆነ ሁሉንም እናቶቻችንን እንዲህ ካለ ከመናፍቅ ልጅ ይጠብቃቸው ወላጆቻችን እናቶቻችን እና ወደ ልቡ ይመልስልን። ግትልትልየን ወንድማችን ኤርሚያስን ወደ ልቡ ይመልስልን። ከልቤ ነው መድኃኔዓለም ይመልሰው። ይኸው እንግዲህ የሚያነሳውም እንደዚህ ያለ ነገር አንዳንድ ዛሬ መርዶ ሰምቷል። በቃ ቤተክርስቲያን ድሮም ስልጣን አላት፣ መብት አላት። ስተት ካለ በገድላት ላይ በድርሳናት ላይ ታርማለች። ባለሙሉ ስልጣን ናት። ከመጀመሪያው ኢንፋሊብል ናቸው ብላ አታምንም። መጽሐፍ ቅዱስ አስራው መጽሐፍ ነው አይሳሳትም ብላ መጽሐፍ ቅዱስ የእግዚአብሔርን ቃል እስትንፋሰ እግዚአብሔር ብለን እንቀበላለን። ከዚያ በተረፈ ግን እነ ቀለሜ ከመፈጠራቸው ሉተር ከመኖሩ በፊት ቤተክርስቲያን እንደዚህ ያሉ ስተቶችን ታርማለች ከድሮ ጀምሮ። ኦኬ ቤተክርስቲያን እነ አትናቴዎስ ቅዱሳት መጻሕፍት ከማሰባሰባቸው በፊት እነ እንጦንስ ፍጹም መሆን ብትወድ ያለህን ሁሉ ሽጠ ተከተለኝ የሚለውን ቃል ሰምቶ ነው አባ እንጦንስ ያለውን ሁሉ ሽጦ በምናኔ ሄዶ እልፍ አእላፋት መነኮሳትን የወለደው በቆሙ። ኦኬ 2-3 ጥቅሶች ይዞ ሆኖ አባ እንጦንስ በምናኔ የኖረው እንጂ መጽሐፍ ቅዱስ ተሸክሞ ሆኖ አልነበረም። በረሃ አይደለም። የሆነ የጌታን ቃል ሰማ፣ መነነ። አትናቴዎስም ደግሞ ገድሉን ጻፈልን። ይኸው ቅዱሳት መጻሕፍት ተሰባስበው ሐሰተኞቹና እውነተኞቹ መጻሕፍት ከመሰባሰባቸው በፊት ቤተክርስቲያን ነበረች። በምን በጌታችን በመድኃኒታችን በኢየሱስ ክርስቶስ ወንጌል አምና ትምህርቷን በትውፊትም እውነቱን ከሐሰት ከዚያ በኋላ እና አትናቴዎስ ከመኖሩ በፊት ቤተክርስቲያን እውነተኞቹ ከሐሰተኞች ተለይ ነበረ። እነ ቅዱስ አትናቴዎስ ሲመጡ ደግሞ የስተት ወንጌል የበርናባስ ወንጌል የቶማስ ወንጌል የሚባለውን ይሄ አስራው መጽሐፍ አይደለም፣ ስህተት አለበት። ቅዱሳት መጻሕፍት ግን በተመለከተ ግን እነዚህ እስትንፋሰ እግዚአብሔር ያለባቸው በእደ በአጥባተ እግዚአብሔር የተጻፉ ናቸው ብለው ያዙልን። ከዛ በኋላ አስራው መጻሕፍትን ቀኑን አድርገን ተቀብለናል። አዋልድ መጻሕፍት ላይ ግን ግለሰቦች የሚጽፏቸው ከሆነ ስህተት ሊኖርባቸው ይችላል። ምክንያቱም የማይሳሳት አገልጋይ የለም በእኛ ቤተክርስቲያን ውስጥ ኢንፋሊብል የሚባል አባት የለንም። ስለዚህ ሊሳሳቱ ስለሚችሉ ሲሳሳቱ ልክ እኒህ ዛሬ ዮሐንስ ወንጌል የዮሐንስን ገድል ጽፈው ስህተት ነው ብለው ማን ነው ደግሞ ስህተት ነው ብሎ ያቀረበው? የደብረ ሊባኖሱ ሊቅ የመጽሐፍ መምህር ለማን አቅርበው? ለቅዱስ ሲኖዶስ። በዚህ አጋጣሚ እኒህን የደብረ ሊባኖስ የመጽሐፍ መምህር በጣም ማመስገን ያስፈልጋል። አያችሁ ሊቃውንቱ በራሳቸው አይተው መርምረው ስህተቱን አይተው ለቅዱስ ሲኖዶስ ያቀርባሉ። አሁንም ሊቃውንት እንዲህ ያሉ ሊቃውንት እንዲበዙ እንፈልጋለን። በስህተት የገቡ መጻሕፍት ካሉ ነው ያልሁኝ። መርምሩ፣ እየተመረመሩ ለቅዱስ ሲኖዶስ ምሩ። በራሳችን ስህተት ነው በራሳችን ጥፋት ነው ማለት አንችልም። አቅም ያስፈልጋል። ልክ እንደ ደብረ ሊባኖስ የመጽሐፍ መምህር መመርመር የሚችሉ መጻሕፍትን ማመስጠር የሚችሉ ሰዎች እንዲህ ለቅዱስ ሲኖዶስ ያቅርቡልን። አቅርቦ ቅዱስ ሲኖዶስ የሊቃውንት ጉባኤ መርምሮ ስህተት ሆኖ ከእውነተኛው ትምህርት ጋር የሚጋጭ ከሆነ ቤተክርስቲያን ስላለችን ኦኬ የማትሳሳት ቤተክርስቲያን ስላለችን ስህተትን ታርማለች። ኦኬ ታርማለች። እነ ቀለሜ ባዶ እጃቸውን ይቀራሉ። ከዚያ በኋላ ምንድን ሰርተው ነው የሚበሉ? በሰባተኛ ክፍል ፕሮፌሽናል ሰራተኛ ሆኖ አሜሪካ ሀገር። በነገራችን ላይ አሜሪካ ማንኛውም ሰው ሰርቶ እኮ የሚኖርበት ሀገር ነው። በነገራችን ላይ ማንኛውም ሰው እውነት ለመናገር ማንኛውም ሰው እንደ ቀለሜ ያለ ሰነፍ ግን አይችልም። እና እግዚአብሔር አምላካችን እድሜ ከጤና ጋር ለአባቶቻችን ይስጥልን።
አይምሮውን ልቦውን ማስተዋሉን ለማያስተውሉ ይስጥልን። እንዲህ ያሉ እንደ ደብረ ሊባኖስ ያሉ አባት ሊቅን ደግሞ እግዚአብሔር ያብዛልን። መጻሕፍትን እየመረመሩ ለቤተ ክርስቲያን ክብር ሲባል ይሄኛው ትክክል አይደለም፣ ክብር ሲባል ይሄኛው ትክክል አይደለም፣ ይሄኛው ትክክል ነው፣ ይሄኛው መናፍቃን ያስገቡት ነው፣ ይሄ ደግሞ የቤተ ክርስቲያን መልእክት ነው የሚሉትን እግዚአብሔር ያብዛልን ማለት እፈልጋለሁኝ። በአፄ ዘርዓ ያዕቆብ እንደ ቅድም ታምረ ማርያም ተነስቷል። አፄ ምኒልክን በጣም በቃ መልአክ አፄ ቴዎድሮስን አረማዊ አስመስለው መናፍቃን ጽፈው ኖ ታምረ ማርያም ላይ አስገብተው ነበር። ኖ አፄ ቴዎድሮስም መናፍቅ አይደሉም። የቤተ ክርስቲያናችን ልጅ የኢትዮጵያ የቁርጥ ቀን ልጅ የነበሩ ለኢትዮጵያ አንድነት የታገሉ ለማንም ባንዳ የማይንበረከኩ እዚያ ሰባስቶፖልን አሰርተው በጠላት እጅ እኔ ቴዲ እጄን አልሰጥም ብለው በጀግንነት የተሰዉ ናቸው። በጀግንነት የተሰዉ ናቸው አፄ ቴዎድሮስ። አፄ ምኒልክም እምዬ ነው የምንላቸው። የተባረኩ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ ለቤተ ክርስቲያን አሻራ ጥለው የሄዱ ናቸው። ሁለቱም በዘመናችን የነበሩ ናቸው። ከታምረ ማርያም ጋር በአፄ ዘርዓ ያዕቆብ በነገሰ በ7 ዓመት ከመጣው ጋር አይገናኝም። ነገር ግን እመቤታችን ዛሬም ታምር ስለምታደርግ ታምር የምታደርገውን ልንጽፈው እንችላለን። ግን ቤተ ክርስቲያን ናት፣ ግለሰቦች አይደሉም። ይህንን ማለት የምንፈልገው ስለዚህ ሊቃውንት በርቱልን፣ ጠንክሩልን፣ መርምሩ። መናፍቃን ያስገቧቸውን በስርዓት ነቅላቸው አውጡ። የመናፍቃንን መጽሐፍ ቤተክርስቲያን ውስጥ ካለ አውጡ። ጠንቋዮችም የጻፉትን ከዚህ ቀደም መርምራ ቤተክርስቲያን መንጠር አውጥታለች። ይሄ የጠንቋዮች መጽሐፍ ቤተክርስቲያን አትቀበልም። የኛ ቤተክርስቲያን ይህን ነው ማለት የምፈልገው። አዳም ሌላ ሰው እያስገባህ ነው እንግዲህ እንዳልዘጋ በጸሎት መምህር ኤፍሬም መጥተዋል አለ አዳም በጣም አስረዝም ይባለው ዛሬ እንደ ጳውሎስ ስብከት ዝም ይባለው ዛሬ እንደ ጳውሎስ ስብከት አስረዝም ከደርቡ ላይ ሳትወድቅ አትቀርም። መኖርክን ላረጋግጥና አሲስ የኔታይ አቤት ጸሎት ላረግ ነበር በጣም ይቅርታ። ኦረ በስላሴ መምህር በረከት መጡ። አልዘጋውም ከዚህ በኋላ ተኝተህ ከሆነ በቃ በዚያው ተኛ፣ ራሱ ይዝጋብን። በሉ ቀጥሉ ሊቃውንት። እኔም ልተኛ ነበር። እንግዲህ እንኳን ደህና መጣችሁ መምህር በረከት፣ መምህር ኤፍሬም። እነሱ ይቀጥሉ፣ መምህር ኤፍሬም ይቀጥሉና ከዚያ መምህር በረከት። እሺ ጤና ይስጥልኝ። እንደምን ቆያችሁ? ይፍቱ ማይሰራ እኔ በጸሎት ዝጋ ተብዬ ነው። ድንገት እንግዲህ ሞዴሬተር ይመስለኛል ያስገባችሁ። ቀጥሉ። ግድ የለም። ደህና ብያለሁላችሁን ሰላም ብለናል። ይፍቱ ማይሰራ ኃጢአት ብያለሁ። አይ እንዲሁ ስናያችሁ ሰላም እንበላችሁ ነው። ታች አካባቢ ነበርን፣ ሳብ ሲያደርጉ ነው የገባ ነው ሲባል የቆየ የሚመስለኝ ሰሞኑን በቤተ ክርስቲያን ባላወቀችው መልክ የተዘጋጀ ያ ብቻ መሆኑ ሳይሆን ይዘቱን ያልጠበቀ መጽሐፍ ተጽፎ አገባብ አይደለም ይህ መጽሐፍ ወደ ትውልዱ ጆሮ ወደ ቤተ ክርስቲያኗ ካዝና መግባት የለበትም የሚል ጽኑ አቋም በሲኖዶስ ተይዞ የተለየ መሆኑ ለሁሉም ሰው ግልጽ ሐሳብ ነው እና እሱ ላይ ይመስለኛል። በአንጻሩ ደግሞ መምህር አበበ ጉልላት ባቀረበው ማለት ኤርሚያስ ባቀረበው መረጃ ላይ የዋሻውን ውሸት እያጋለጥን ነበረና ከዚያ ጋር አያይዘን ነው ይሄ። በዚህ አጋጣሚ ገድላት አንዳንድ ሰሞኑን ይሄ በገድለ ዮሐንስ ላይ በወጣው ላይ ምን ልትበሉ ነው ከዚህ በኋላ? ይኸው ገድላት አንዳንድ ማለ የተባለው እየታረመ ነው። ስለዚህ ምንድነው ወደፊት እጣ ፈንታችሁ? ስራ ፈልጉ እያለ ነው። ጥሩ ማስታወቂያ ነው። እሱም ራሱ ቀድሞ እንዲነቃ ማዘጋጀት ጥሩ ነው። በነገራችን ላይ በቤተ ክርስቲያን ውስጥ ያሉት መጻሕፍት እስትንፋሰ እግዚአብሔር ናቸው ብለን የምናምናቸው በሊቃውንት ተመርምረው የመጻሕፍት ራሱ ቅድስና ያላቸው ቅዱስ መጽሐፍ ብለን ለመጥራት ቅድስና ያላቸው መጽሐፍ መሆን መቻል አለባቸውና እንዲያ መጽሐፍ ቅድስና ያላቸው ማለት አንደኛ በቅዱሱ እጅ የተመዘገቡ መሆን መቻል አለባቸው። በሁለተኛ ደረጃ ወደ ትውልዱ ሲተላለፉ ያለመበረዝ የተላለፉ መሆን መቻል አለባቸው። በሶስተኛ ደረጃ መጽሐፍ ቅዱሳዊ ይዘት ሊኖራቸው ይገባል። አባቱን የማይመስል ልጅ የጎረቤቱ ነው ይባላል አይደል? እንደዚሁም ሁሉ መጽሐፍ ቅዱስን የማይመስል ገድልም ይሁን ተአምር፣ ምናልባት ተአምር መጽሐፍ ቅዱስን ባይመስል እንኳን ከዚያ የሚበልጥ ተአምር እንደሚሰራ ባለቤቱ ስለነገረን
በተአምርነቱ አድንቀን እንቀበላለን። መልዕልተ ሕግ ስለሆነ በህሊና ብይሲ በሐሳበ ሰብ የሚመረመር የሚተረጎም አይደለም። ተአምር ገድላትንም በተመለከተ ቅዱሳኑ የደከሙት የወጡት የወረዱት እርሱ ይነበባል። ስርዋጽ በማስገባት ከመጽሐፍ ቅዱስ ይዘት በመነጠል በመለየት በሁለት ምክንያት ሲከናወን እናያለን። አንደኛው አህዛብ ወይም ደግሞ መናፍቃኑ ዓለም የምንላቸው የቤተ ክርስቲያኗን ስም ለማጥፋት በጀት በጅተው ህትመት አዘጋጅተው ከመጽሐፍ ቅዱስ ጋር የማይገናኝ ገድል እያወጡ የሚጋጭ የሚጣረስ ቃል ኪዳን እያመጡ ቤተ ክርስቲያንን ሲከሱ ሲጸርፉና ሲያስቀይሙ ይኖራሉ። ይህ የዘወትር ግብራቸው ነው። እንዲህ የሚያደርጉበት ምክንያት ቤተ ክርስቲያኗን ለማስጠላት ትውልዱን እነሱ ወደሚኖሩበት የክደት ማማ ለማውጣት የሚያደርጉት ጉዞ ነው ማለት ነው። ሁለተኛው የኛው ራሱ አንዳንዱ ይሄ ሆደ አደሩ ለከርሶሙ አምላኮሙ የሚባሉት ሆዳቸው አምላካቸው ለከርሶሙ ያመልኩ የሚባሉት ሆዳቸውን የሚያመልኩ እንዲህ አይነቶቹ ምን ያደርጋሉ? ገንዘብ ለማግኘት ሲሉ የሃይማኖቱን ሐሳብ የቤተ ክርስቲያኗን መረዳት ሳይረዱ ተነስተው ብድግ ብለው በህትመት መልክ መጻሕፍትን ለመቸርቸር እንዲመቻቸው ወይም ልዩ አድርጎ ማቅረብ ማለት ከዚህ በፊት ካለው ገድል የተለየ ከዚህ በፊት ካለው ዳዊት መርዳአ ምሳሌ ያሊ ለሀገሮ ሚል ቅኔ ነበር። አንድ ሊቅ ቅኔ የምሳሌ ተማሪ ዳዊት አለ በምሳሌ ወቅት ቅኔ ሲያደርግ ሀገሩን ከፍ ከፍ ያደርጋል አሉ። ለሰማ አነጋገሩ ሁሉም ሰው የየራሱን ሰፈር ከፍ ከፍ ያደርጋል ነው። ለወርቁ ደግሞ ሀገር እመቤታችን እርሷን ያመሰግናታል ብለው ለመግለጽ ነው የፈለኩት። እኔ ሰማያዊ ንግግሩን ነው። መርዳአ ምሳሌ ያሊ ለሀገሮ እንዳሉ ባለቅኔው አገሩን ከፍ ከፍ ማድረግ ያለ መጠን የሌላትን ክብር በመጨመር ያልተደረገላትን ታምር በመግለጽ ለየት አድርጎ ትውልዱን ወደዚያ እንደ ቱሪስት መስህብ ለማድረግ በዚህ አካባቢ በሚመጣው ሕዝብ ደግሞ ተጠቃሚነትን ለማረጋገጥ የሚደረገው ጉዞ በጣም እየጸና ከዕለት ወደ ዕለት መጥቷል። የቅዱሱ ገድል 10 ትውልድ ወይ 7 ተብሎ ተገብቶለት ከሆነ ለየት ለማድረግ እስከ 100 ብሎ ሰው ለመሳብ የሚደረግ አማናዊ የቃል ኪዳኑ ሳይሆን የስምምነት ጉዳይ ያደረጉ ሰዎች አሉ። በሰበካ ጉባኤ ተሰብስበው እስከ ስንት እናድርገው ብሎ የሚወስኑ ማለት ነው። እኒን እናወግዛለን፣ እንለያለን፣ እንመክራለን፣ አማናዊውን አስተምህሮ እንናገራለን። ያን ይዘው ያን መስለው እንዲጓዙ እናደርጋለን። የማይጓዝ የማይመለስ ከሆነ ሳያማክር መጽሐፍትን ብርና ወረቀት ስለተመቸው ብቻ እያተመ እያመጣ እንካችሁ ተረከቡ የሚለን ከሆነ እያወገዝን እንለየዋለን እንጂ ተረክበን እኛ ግራ ተጋብተን ትውልድም ግራ የምናጋባ አይደለንም። እንኳን ይቅርና ከዚህ በኋላ ለሚታተሙት ትናንት ታትመው ስርዋጽ ሆነው ለቆዩትም አማናዊ መረጃው ትክክለኛው ለምሳሌ ቤተክርስቲያን እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣች አይደለችም። መሰረቷ ቀራንዮ ነው ብለናል። ቀራንዮ የመከራ ነው። በመከራ ወጣው ወርደው ዋጋ ከፍለው አባቶቻችን ቀራንዮ የመከራ ቦታ እንደተባለ ሁሉ መጻሕፍትን ጽፈዋል። ብራና ዳምፀው ብዕር ቀርጸው ቀለም በጽብጸው ጽፈው አንፍፈው ደጉሰው አስቀምጠውልናል። ገድለ ዮሐንስ ብንሄድ ትልልቅ አድባራት ላይ በብራና ተጽፎ ተቀምጦ እናገኘዋለን። ቦታውን መጥቀስ ስለማልፈልግ የፈለግነው ታምረ ማርያም ብንፈልግ በብራና ተጽፏል። አሁን አንዳንድ ግለሰቦች ምን ያደርጋሉ? ዝም ብለው የሆነ ቆንጸል ያደርጉና ወይ በስልክ ወይ ምናምን ትንሽ ነገር ያነሱና ከዚህ የራሳቸውን እየመሉ ገበያ ላይ ዘውት ስለወጡ በቃ እንትን ይላልና ግድ ተቀበል የሚባል ቅዱሱ ራሱ ደስ አይለውም። በነገራችን ላይ የሌለውን ክብሩን ቀንሰን የሌለ ክብሩን ጨምረን የምንናገርለት ቅዱስ በእኛ ደስተኛ አይሆንም። በእርግጥ የቅዱሳን ክብር ከኛ ምስጋና በላይ ቢሆንም ያገላለጽ ጉዳይ ግን ዘያስተር የሬሶ ምስለ እግዚአብሔር አድርገን ከገለጽናቸው ራሳቸውን ከእግዚአብሔር ጋር አስተካክለን ከገለጽናቸው አስመስለን እንጂ አስተካክለን እኛ አንገልጽም። ለእርሱ ሁለተኛም አራተኛም የሌለው በአንድነቱ ምንታዊ በሶስትነቱ ርባኤ የሌለበት ሕያው አምላክ ነው። ስለዚህ መጻሕፍት በጣም የሚመረመሩ የሚጠኑ ጥንቁቅ የሆኑ ናቸው። ለምን ቢባል ራሱ መጽሐፍ ቅዱሱ ከዚህ ቃል የሚጨምር ብቻ አይደለም፣ የሚቀንስ ብቻም አይደለም። በሚቀንስ ላይ የሚጨምር በሚጨምር ላይ የሚቀንስ ብሎ በዚህ መጽሐፍ ውስጥ የተጻፈው መቅሰፍት ማለት በዚያ በሞትና በሕይወት መካከል ያለው ያ የብሉይ ኪዳኑ ስቃይ ወይም በሐዲስ ኪዳን እንደ በራየሱስ እንደ ሌሎቹም አይነት መቅሰፍት ይደርስበታል። እንደ
ሰጲራ ያለ ይደርስበታል። ስለዚህ ምን ማለት ነው? ይህ ቅጣት እንዳይደርስበት ምን ማድረግ መቻል አለበት? ቃሉን ሳይጨምር ሳይቀንስ መያዝ አለበት ብላ ቤተክርስቲያን ታስተምረናለች ማለት ነውና ገድላትን ለማረም የምትደክሙት ቀደም ሲል እንደነበረው በሌላው ሰፈር ያላችሁ እህቶቻችን ወንድሞቻችን አትድከሙ። እንደናንተ በስሜት ሳይሆን በስሌት በግፊት ሳይሆን በጊፍት ሳይሆን በእውቀትና በምንድነው በህልውና ቁጭ ብላ ቤተክርስቲያን መምህራንን አዘጋጅታ ዝም ብሎ ተገለጸልኝ ብሎ መዝለል ሳይሆን ተምረው አውቀው ብሉያትን ከሐዲሳት ሊቃውንትን ከመነኮሳት አስማምታ የምታስተምርናት ቤተክርስቲያን። ብሉይ ኪዳን ማለት አዳምና ልጆቹ ይመሩበት የነበረው ህግ ማለት ነው። የአዳም ልጆች ይመሩበት የነበረው ህግ እርሱ ብሉይ ኪዳን ይባላል፣ ወይ የቀደመ ዘመን ይባላል። የዚህ ብሉይ ኪዳን አገልግሎቱ 46 መጻሕፍት ተጽፈው በእነዚህ ሁሉ ትንቢተ ነቢያት እየተነገረበት አዳም ስለወደቀ የሚያስነሳህ አምላክህ አካላዊ ቃል እርሱ መጥቶ ስግው ይሆናል እየተባለ እየተነገረው ያን ተስፋ ሰንቆ እስከ ልጆቹ ድረስ ፈኑዴ ከማርያም እያሉ ሲነገርበት የነበረው የትንቢት መጽሐፍ፣ የማጽናኛ የማረጋጊያ መጽሐፍ፣ የመመሪያ የህግ መጽሐፍ ተብሎ ይነገራል። ይህ ብሉይ ኪዳን 5500 ዘመን ሲፈጸም ደግሞ በሐዲስ ኪዳን ያ በትንቢተ ነቢያት የተነገረለት ይወርዳል ይወለዳል የተባለው መጥቶ ከድንግል ከስጋዋ ስጋ ከነሷ ነፍስን ነስቶ በፍጹም ተዋህዶ ስግው የሆነበት ያ የተናፈቀው የተወለደበት ማለት ነው። መጻሕፍተ ሊቃውንት ማለት ደግሞ ያ የተወለደው እንዴት ተወለደ ብለው ከሱ ቀጥለው የተነሱት ሊቃውንት ጌታ ስራውን ጨርሶ ሲያርግ ከሱ ቀጥለው የተነሱ ሊቃውንት እንዴት ነው የተወለደው? በውኑ ሲዋሃድ ስጋን ሲዋሃድ ምልክናው ቀርቷልን? ስጋስ መለኮትን ሲዋሃድ ስጋነቱ ቀርቷልን? እንዴት ነው ተዋህዶ ብለው የተራቀቁበት መጻሕፍተ ሊቃውንት ሐሳበ ሊቃውንት ይባላል። የሊቃውንት ሐሳብ የሊቃውንት መጽሐፍ በመባል ይገለጻል ማለት ነው ይገለጻል። ከዚያ ደግሞ መጻሕፍተ መነኮሳት የሚባለው አራተኛው ጉባኤ ደግሞ ህይወት ነው። ያ የተወለደው እንዲያ ከሆነ የተጸነሰው እንዲያ ትሁት ሆኖ አምላክ ሲሆን ራሱን ዝቅ አድርጎ መጥቶ ከበጎች በረት መጥቶ ካደረ ከእንስሳት ጋር አብሮ ዝቅ ካለ ህቅ አቅሰጾም መላእክት ከተባለለት ስለዚህ እኔም ከዚህ በኋላ እሱ እንዲያ ከሰማይ ወርዶ መጥቶ ትሁት ሲሆን መውረድ የሚለው በሊቃውንት አነጋገር ሌላ ትርጉም ቢኖረውም ለእናንተ በሚገባችሁ እንዲያ ትሁት ሲሆን እኔ ግን ዓለምና ጣዕሟን እየመጠመጥኩ እንዴት ከእግዚአብሔር ተለይቼ ቀራለሁ በማለት መንነው ዓለምን ንቀውና ጠቅጥቀው በባዕትደው የሚከተቱት ያ ህይወት ደግሞ እንዲያውኑ የኖሩት የአባቶቻችን መጽሐፍተ መነኮሳት በመባል ይታወቃል፣ ወይም የመነኮሳት መጽሐፍ በመባል ይታወቃል ማለት ነው። ስለዚህ ቤተክርስቲያን ብሉያት ማለት ትንቢቱን፣ ሐዲሳት ማለት ልደቱን፣ ሊቃውንት ማለት የልደቱን ነገር፣ መነኮሳት ማለት ደግሞ እንዲያ ለተወለደው ዘውዳቸውን ቆባቸውን ምንድነው ይሄ የዓለሙን ዘውድ የዓለሙን አክሊል አውልቀው የክርስቶስን አስኬማ ተሸክመው ስለ አማን መነኑ ሰማይ ጣዕማ ለዘላለም ወከአው ደሞሙ በእንተ እግዚአብሔር የተባለላቸው ልክ እንደነዚህ አባቶች ያ መጻሕፍተ መነኮሳት ላይ የተመዘገቡት ህይወት ይባላል። እና ይህንን አምልታ ስፍታ ዝም ብሎ የሆነ ቀን በተገለጸልኝ በመዝለል ሳይሆን የምታስተምር የያዘች የጠበቀች ቤተክርስቲያን አለች። ስለዚህ ቤተክርስቲያን ታረማለች። እናንተ በማረም አትድከሙ። ቅድም ቀሲስ እንዳሉት ሌላ ስራ መፍጠር ላይ ብታተኩሩ። አሁን በተለይ በውጭው ዓለም እንደሰማሁት ከሆነ እንጨትም ማንሳትም ድንጋዩንም እንዲያው ትንሽ ነገር ከተገኘች ገንዘብ ይሆናል እና እሱ ላይ መፍጠር ጥሩ ነው። ስለ ሰው ምንድነው አንድ ሊቅ ሲናገሩ ስለ ፈታሃት ሚስት ወይም ስለ ፈታሹ ባል መረጃ መሰብሰብ ምን ይሰራል ብለዋልና ስለ ቤተክርስቲያን ዕለት መረጃ እየሰበሰቡ ቤተክርስቲያንን ያዋረድሁ መስሎን ራሳችንን ከምናዋርድ ምንድነው በውጭው አነጋገር ሰዓት ወርቅ ነው የሚባለው። የቀምጣችሁ በማይመለከታችሁ ጊዜያችሁ መዳብ አታድርጉት። አንዱ እሱ ነው። ሁለተኛ የምታምኑትን ስበኩት። እስቲ የምታምኑትን ሳትገልጹት የማታምኑትን ስታወሩት ዘመናችሁ እንዳያልፍ ስለምታምኑት ነገር አስተምሩ። ከዚያ በኋላ ሰው መሆን ትጀምራላችሁ። እንደው በፈለጋችሁት አረዳድ የሚሆን መጽሐፍ ቅዱስን ደጋግማችሁ አንቡት፣ እዩት፣ ምናልባት እዩት፣ የሆነ ቀን የመመለስ ጊዜ ታገኛላችሁ ብዬ አስባለሁና ቤተክርስቲያን እንደው ይሄ ዘመኑ ጅል የተንጀላጀለ የሆነ ሁሉም ዝም ብሎ ስልክ ያለው መምህር ነው፣ ሁሉም በቃ የራሱን
ቅድም እንዳልሁት ከፍ ከፍ የሚደረግበት ተውሎ ማንም ማንን ማያሰማበት የአስተዳደር መዋቅራዊ ሂደቱ የላላበት ዘመን ስለደረስን ነው እንጂ የመጣላትን ሁሉ የምትሸከም የተቆፈረች ጉድጓድ አይደለችም ቤተክርስቲያን። ጉድጓድ ቢኖራትም የምትሸከምበት ግን ደግሞ ወንፊት አላት። እያጠለለች ነው የምትፈልገውን ነው የምትረከብ እንጂ ያገኘችውን የምትረከብ አይደለችም። ስለዚህ መጻሕፍት ታሪካዊ ናቸው ወይ መጽሐፍ ቅዱሳዊ ናቸው ወይ ቤተክርስቲያናዊ ናቸው ወይ ብላ በሶስት መመዘኛ መዝና ከዚያ አማን በአማን ብላ ትረከባለች ማለት ነው። እንኳን ሌላውን ራሱን የእመቤታችን ተአምር እንኳን የተረከብንበትን በትርጓሜያችን ስንማር ማለት የእመቤታችን ቅዳሴ የተረከብንበትን ደገኛ ቅዳሴ መሆኑ ከእሳት ተጥሎ በዳህና ወጦ ከውሃ ተጥሎ ውሃም ሳያበሰብሰው ወጦ ከህሙም ላይ ተጥሎ ህሙም ፈውሶ ሙት ላይ ተጥሎ ሙት አስነስቶ ይስ አማን በአማን ተብላ ነው ቤተክርስቲያን የተረከበች። እንዲህ ነው የምታመጣው። ለምን ወርቅን በእሳት እንዲፈትኑት የኛ ቅዱሳት መጻሕፍትም ወርቆቻችን ስለሆኑ በመከራ አልፈው ነው አማን በአማን ብለን ልንረከባቸው ምንችል ለማለት ነው። ቀሲስ እንደው ስናየውት ትንሽ ሐሳብ ለመጨመር ያክል ነው። እንግዲህ መምህር በረከት እንኳን ደህና መጡ። አዳምሻ ሌሎቻችሁም ሰላም ብያለሁ። እግዚአብሔር ያክብርልኝ፣ ቃለ ሕይወት ያሰማልን። መምህር ኤፍሬም እግዚአብሔር ይስጥልን። ቆንጆ ነው። መምህር በረከት ይቀጥሉ። እንኳን ደህና መጡ እና እናጠቃልላለን። አይ ቲንክ አዳም ሳይተኛ አይቀርም። እንዴት አሉ መምህር? እግዚአብሔር ይመስገን። እፍቱኝ ማርኩኝ ቀሲስ መምህር ኤፍሬም ጤና ይስጥልን። እንዴት አደሩ? እንዴት አሉ? አይቲ አሉ ከይበሉት ቀሲስ። አይ ደጋግሜ ብየዋለሁ። የአሁኑስ ጫን ያለው ነው። እስመራቀ የፈራይኩ አለ ወታባይኩ ወንወምኩ ነው እስመ ከብዳ አይንት ወንወምኩ እያለ ነው። እስኪ መምህር በረከት ይቀጥሉ። እሺ ቀሲስ እንደው ስናያችሁ እንደ መምህር ኤፍሬም ሰላም እንበላችሁ ብለን ነው እንጂ ከተነገረው ብዙ የምንጨምረው ነገር ኑሮ አይደለም። እኔ በጣም ሊቃውንት አባቶችን የቤተክርስቲያን አባቶችን ማመስገን ይገባናል። እንዲህ አይነት ስራ መስራታቸው ያው ስራቸው ነው፣ በእርግጥ ስራቸው ነው፣ የተሰጣቸው ኃላፊነት ነው። መምህር ማለት እንደዚህ የሚለይ እጸጽ ያለበትን ነገር የሚያወጣ የሚተረጉም የሚያስተምር እረኛ ነው። እንግዲህ ቤተክርስቲያን እረኞቿ ናቸው ይህን ስራ የሰሩት። በጣም ጥሩ ነገር ነው። በሌሎችም እንዲህ አይነት ችግር ባለባቸው መጽሐፍት ይቀጥላል ብለን በትልቅ ተስፋ ነው የምንጠብቀው። ይሄ የቤተክርስቲያን ቴዎሎጂውን ስናየው ቤተክርስቲያን ለምሳሌ ቅድስት ነች ስንል ቤተክርስቲያን ውስጥ ኃጢአት የሚሰራ የለም ማለታችን ነው። ንጽሕት ነች ቅድስት ነች ስንል ቤተክርስቲያን ውስጥ ምንም አይነት ኃጢአት አይሰራም፣ ምንም አይነት በደል አይሰራም፣ ከካህኑ ጀምሮ እስከ ምዕመኑ ድረስ ምንም አይነት ስህተት የለም፣ ምንም አይነት በደል የሚበድል ሰው የለም ማለታችን አይደለም። ታዲያ እንዴት ነው ቤተክርስቲያን ቅድስት የምትባለው? ታዲያ ምዕመናኖቿ ካህናቶቿ ሊበድሉ የሚችሉ ኃጢአት ሊሰሩ ሊያጠፉ የሚችሉ ከሆኑ ቤተክርስቲያን ደግሞ እነሱን ሁሉ የያዘችውን አሳለ እንዴት ነው ቅድስት የምትባለው ንጽሕት ቅድስት የምትባለው ብለን ብንጠይቅ ቤተክርስቲያን ኃጢአትን የማጥፋት የመደምሰስ በዚህ ችግር ያሉ ምዕመናኖቿን የማውጣት ጸጋ ስላላትም ነው ቅድስት። መድኃኒቱም ከእሷ ጋር ስላለ ነው። ኃጢአት የሚሰራውን በንስሐ አጥባ በስጋው ደግሞ ቀድሳ እንደገና ንጹሕ ታረገዋለች። ስለዚህ የመቀደሻው ጸጋ እሷ ውስጥ ስላለ ነው ቤተክርስቲያንን ንጽሕት ቅድስት የምንላት እንጂ ቤተክርስቲያን በቅዱሳን ህብረት በሰማይ ባሉ ቅዱሳን ህብረት ሩጫቸውን በፈጸሙ ቅዱሳን ህብረት በኩል ብቻ ካልታየች በቀር በምድር በኩል እንደው ሁሉም ሰው ንጹሕ ነው ቅዱስ ነው ብለን አይደለም ቤተክርስቲያን ቅድስ ስንል። ግን መቀደሻዋ ኃይል፣ ጸጋ፣ መንፈስ ቅዱስ አለ። እነዚያ ምዕመናን የሚቀደሱበት የሚነጹበትና ወደ ጥምቀት ጸጋቸው ወደ ቅድስናቸው የሚመለሱበት ጸጋ ራሱ ቤተክርስቲያን ውስጥ አለ እያለ ነው። እንደዚሁም ቤተክርስቲያን አትሳሳትም። ቤተክርስቲያን
የእውነት አምድና መሰረት ነች ስንል እንዲህ አይነት ነገሮች በስርዋጽ መግባት አይችሉም ማለታችን አይደለም። ይገባሉ፣ በዘመናት ሁሉ ይገባሉ። ቤተክርስቲያን እኮ እንደዚህ እየሾለኩ እየገቡ ሰዎች በስርዋጽ እያስገቡ ሰዎች በስርዋጽ እያስገቧቸው የሌለ ታሪክ እየጨመሩ በተለይ ታሪክ ነክ በሆኑ ነገሮች እነዚህ መጽሐፍት አንዳንዶቹ ሙሉ መጽሐፍት አንዳንዶቹ ደግሞ ከመጽሐፍት የተወሰነ እየተቆነጣጠቡ እየገቡ ስታስወጣ ነው የኖረችው እና ቤተክርስቲያንን የማተሳሳት የእውነት አምድና መሰረት የምንላት ይህንን የመለየት ኃይል ስላላት ነው፣ ጸጋ ስለተሰጣት ነው። ይኸው መምህራኖቿ አሳዩ እኮ በቃ መለየት ይችላሉ። አጥንተው መርምረው ይሄ ከቤተ ክርስቲያን በዘመናት ሁሉ ከጸናው አስተምህሮ አንጻር ከሐዋርያት ዘመን ጀምሮ እስካሁን ድረስ ያለው ከሌሎች አብያተ ክርስቲያናት ጋር ከምንጋራው ኦርቶዶክሳውያን አብያተ ክርስቲያናትን በጋራ ከምንጋራው ከጸናው የቤተ ክርስቲያን አስተምህሮ አንጻር ተመዝነው ከኦርቶዶክሳዊ አስተምህሮ አንጻር ተመዝነው ችግር ያለባቸው ከሆኑ እንደዚህ ይስተካከላሉ። ስለዚህ ማስተካከያዋን በእጇ ነው። እንደዚህ አምልጠው በስርዓት የሚገቡ ነገሮች ቤተክርስቲያን የምታጸዳበት የምታስወጣበት ስልጣኑም እውነቱም መለኪያውም አላት ነው። አስተምህሯ መለኪያ ነው እና እነዚህ መጽሐፍት የተገመገሙት እኮ በኦርቶዶክስ አስተምህሮ ነው እንጂ በፕሮቴስታንት አስተምህሮ አይደለም። እንደ አባቶቻችን ይህንን መጽሐፍ ችግር አለበት ብለው ሲለዩ ሲያወግዙ በጀስቲፊኬሽን ባይ ፌዝ አሉን ለክተው ነው እንደ ያወገዙት። ወይ ቅዱሳን አያማልዱም፣ ለቅዱሳን መታሰቢያ ማድረግ አያስፈልግም ብለው ነው እንዴ? ቅዱሳንን ማሰብ በመታሰቢያቸውን ማድረግ አያስፈልግም፣ የእነሱን ምልጃ መጠየቅ አያስፈልግም ብለው ነው እንዴ? ዮሐንስ መጥምቅን ገድሉን መናገር መታሰቢያውን ማድረግ አያስፈልግም ብለው ነው እንዴ? ዮሐንስ መጥምቅ አያማልድም፣ በምልጃው በተራዳይነቱ ሕሙማንን አይፈውስም ብለው ነው እንዴ? በዚህ መለኪያ ነው እንዴ መጽሐፉ የተለየው? ኧረ በፍጹም መጽሐፉ የተለየው እኮ በኦርቶዶክስ አስተምህሮ ተለክቶ ነው። በኦርቶዶክሳዊት ቤተክርስቲያን አስተምህሮ ተለክቶ እንጂ በፕሮቴስታንት አስተምህሮ በተሐድሶ አስተምህሮ ተለክቶ አይደለም። ስለዚህ ቤተክርስቲያን በራሷ መስፈርት ነው እንደዚህ የምታደርገው፣ በራሷ መስፈርት ለይታ። ለዛ ነው እኛ በቤተክርስቲያን አስተምህሮ እንነጋገር የምንለው። እሱ የታወቀ ነው። መጽሐፍት ሁሉ የሚመዘኑበት የሚለኩበት ነው። ቅድም መምህራችን መምህር ኤፍሬም እያሉ ነበር፣ በጉባኤ የሚሰጥ መምህራን የሚመረቁበት ትምህርት አለ። እነዚህ መምህራን ሌሎቹን መጽሐፍት ሁሉ የመስፈር ሌሎችን መጽሐፍት ሁሉ የመለካት ስልጣን አላቸው። ለምን? እነዚህ መጽሐፍት ትርጓሜ የላቸውም። እንደ ሃይማኖተ አበው፣ እንደ መጽሐፈ መነኮሳት፣ እንደ አዲስ ኪዳን፣ እንደ ብሉይ ኪዳን 500 600 የገድል መጽሐፍት ትርጓሜ ሊሰራላቸው አይችልም። ስለዚህ ቤተክርስቲያን ምንድን ነው የምታደርገው? ትርጓሜ የተሰራላቸው በትርጓሜ ትምህርት በቅተው በተመረቁ በሊቃውንት መጽሐፍት፣ በአስራው መጽሐፍት፣ በአዲስ ኪዳን፣ በብሉይ ኪዳን መጽሐፍት፣ በቤተ ክርስቲያን አስተምሮ፣ በጉባኤያት፣ በሶስቱ የቤተ ክርስቲያን ዓለም አቀፍ ጉባኤያት፣ በጥንታውያን ቀኖናዎች የተወሰነውን ሁሉ ጠንቅቀው በመነኮሳት መጻሕፍት በዓለም ሁሉ የተቀባይነት ያላቸው መጽሐፍት አሉ። እነሱን ሁሉ አጥንተው ጠንቅቀው በዓለም አብያተ ክርስቲያናት የታወቁ መምህራን እነ ቅዱስ ቄርሎስን እነ ቅዱስ አትናቴዎስን እነዚህን ሁሉ ያጠኑ የመረመሩ በቃላቸው የያዙ በልባቸው የያዙ ሀተታቸውን የተማሩ ትርጓሜያቸውን የተማሩ መምህራን ሌሎቹን መጽሐፍት ሁሉ የመስፈር የማየት የመለካት እጸት ሲኖርባቸው ደግሞ አይ ይሄ ችግር አለበት ይስተካከል የማለት ስልጣን አላቸው። በትርጓሜ መምህራን የሚመረቁባቸው ትምህርቶች ትርጓሜ የሌላቸውን መጽሐፍት የመመርመር ስልጣን ይሰጣቸዋል። በእነሱ ነው የሚሰፈሩት ማለት ነው። ስለዚህ መምህራን እንደዚህ ነው ያደረጉት። እንግዲህ እነዚህ ሁሉ መጽሐፍት ጊዜ ይፈጃሉ። በእርግጥ
ቤተክርስቲያን በጣም ብዙ መጽሐፎች ስላሏት እነዚያን ሁሉ ማጥናት፣ መመርመር፣ ማየት ጊዜ ይፈጃል። ደግሞም ምንድነው የማያዳግም 2 3 የማያዳግም የጥንቃቄ ስራ ነው የሚሰራው እና ጊዜ የሚወስድ ይመስለኛል።